ሰላም ጤና ይስጥልን። የሰዓቱን አበይትና ትኩስ መረጃዎች የምናቀርብበት ማርኮን ኒውስ የተሰኘው የዩቲዩብ ቻናላችን ነው። ዛሬም በኢትዮጵያና በዓለም ዙሪያ የተከሰቱ ዜናዎችን ይዘንላችሁ ቀርበናል። እስከ ዜናው ፍጻሜ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃዎቻችን ስናልፍ የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ሶሻል ዲሞክራሲ ፓርቲ ወይም ኢሶዴፓ ለቀጣዩ ምርጫ ያቀረባቸውን እጩዎች ማገዱ ታወቀ። ቦርዱ ይህንን ውሳኔ ያስተላለፈው በፓርቲው አመራሮች መካከል በተፈጠረ አለመግባባት የፌዴራል ከፍተኛ ፍርድ ቤት የሰጠውን ትዕዛዝ ተከትሎ ነው። ሚያዝያ 6 ቀን ፍርድ ቤቱ እጩዎቹ በፓርቲው ደንብ መሰረት አልቀረቡም በማለት ማስተካከያ እንዲደረግ አዞ የነበረ ቢሆንም ሁለቱም የፓርቲው ክንፎች በተሰጣቸው የጊዜ ገደብ ማስተካከያ ባለማድረጋቸው ቦርዱ እጩዎቹን ለማገድ ተገዷል። ተከታይ ወዳደረግነው መረጃዎቻችን ስናልፍ በኢትዮጵያ የሰብአዊ ቀውስ ሊከሰት እንደሚችል የአሜሪካ ሴናተር ጄን ሻይን አስጠነቀቁ። ሴናተሯ ለውጭ ጉዳይ ሚኒስትር ማርክ ሩቢዮ በጻፉት ደብዳቤ በመጪው ሰኔ ወር የአሜሪካ እርዳታ የሚቋረጥ ከሆነ በትግራይ በአማራና በአፋር ክልሎች የሚገኙ ከ3 ሚሊዮን በላይ ዜጎች ለከፋ የምግብ ዋስትና ቀውስ ይጋለጣሉ ብለዋል። በተለይም 1 ሚሊዮን ተፈናቃዮች የህልውና አደጋ ከፊታቸው ተደቅኗል ሲሉ ሴናተሯ ስጋታቸውን ገልጸዋል። በቀጣይ ወደ ያዝነው መረጃዎቻችን ስናልፍ የኢትዮጵያ ዜጎች ማህበራዊ ፍትህ ወይም ኢዜማ መንግስት በደቡብ አፍሪካ ለሚኖሩ ኢትዮጵያውያን አስቸኳይ ዲፕሎማሲያዊ ጥበቃ እንዲያደርግ ጠየቀ። ፓርቲው በደቡብ አፍሪካ በስደተኞች ላይ እየደረሰ ያለው ግድያና ጥቃት አጥብቆ ያወገዘ ሲሆን ተጨማሪ የሰው ህይወት ሳይጠፋ መንግስት የደቡብ አፍሪካ ባለስልጣናት ላይ ግፊት ማድረግ እንዳለበት አሳስበዋል። ወደ ሌላኛው መረጃዎቻችን ስናልፍ የስምረት ፓርቲ በትግራይ ክልል አሳታፊ የሆነ አዲስ ጊዜያዊ አስተዳደር እንዲቋቋም ጥሪ ያቀረበ። ፓርቲው ዛሬ ባወጣው መግለጫ ህወሓት ከጦርነቱ በፊት የነበረው ምክር ቤት ለመመለስ የሚያደርገው እንቅስቃሴ አደገኛና አውዳሚ ነው ሲል ወቅሷል። ዓለም አቀፉ ማህበረሰብና የፌዴራል መንግስት ክልሉ ወደ አዲስ ግጭት እንዳያመራ መከላከያ እርምጃ እንዲወስዱም ፓርቲው አሳስበዋል። በቀጣይ ወደ ያዝነው መረጃዎቻችን ስናልፍ አሜሪካ 9 የኢትዮጵያና የሌሎች የአፍሪካ ሀገራት ዜጎችን ወደ ካሜሮን አባረረች። የፕሬዝዳንት ትራምፕ አስተዳደር ስደተኞችን ወደ ትውልድ ሀገራቸው መመለስ ከደህንነት ጋር በተያያዘ ስላልተቻለ ከካሜሮን ጋር በ30 ሚሊዮን ዶላር ስምምነት በማድረግ ስደተኞቹን ወደዚያው እንደላከቻቸው ተዘግቧል። በመጨረሻም የተባበሩት አረብ ኤምሬትስ የሱዳን ጦር ከፍተኛ አመራሮች ላይ የጦር መሳሪያ ዝውውር ሙከራ ክስ መሰረተች። ኤምሬትስ የሱዳን ጦር ኢታማጆር ሹም ጄኔራል ያሲር አታን ጨምሮ በ13 ግለሰቦች ላይ ክስ የመሰረተችው በግዛቷ በኩል በተጭበረበረ መንገድ መሳሪያ ለማሳለፍ ሞክረዋል በሚል ነው። የሱዳን ጦር በበኩሉ ወንጀሉን የፈጠራ ወንጀል ሲል አጣጥሎታል። ለዕለቱ የነበሩን መረጃዎች እነዚህን ይመስሉ ነበር። መረጃዎቹ ለሌሎች እንዲደርሱ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። አዲስ መረጃዎች በፍጥነት እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ ያድርጉ። ስለተከታተላችሁን እናመሰግናለን። በሌላ ሀሳብ በሌላ ቪዲዮ እስከምንገናኝ ቸር ቆዩ።